እንግዲህ ዛሬ ጀግኖቹ ድል ቀናቸው። ሞገስ ሲገባ ያዩት የካሌብ ሙሲሳ ሰዎች ሞገስን ቢይዙትም መድብልና ጓደኛው በቅርብ ርቀት ሆነው የተኩስ እሩምታ ሲያወርዱባቸው ሞገስን ለቀው ነፍሳቸውን ለማምለጥ ሞከሩ። በዚህን ሰዓት ሞገስ ብሩክ ያለበት ቦታ ዘው ብሎ ገብቶ ወደ ቤቱ እንግዲህ ይዘውት እየመጡ ይገኛሉ። በጣም ደስ በሚል ሁኔታ ብሩኬ ወደ ቤቱ መምጣት ላይ በጣም ደስ የተሰኙት እንግዲህ በተስፋ የተሞሉት በጀግንነትም የተሞሉት ሞገስ ለመጀመሪያ ጊዜ ይህንን ጀብዱ ስራ ስለሰራ ለራሱ ጀግና ብሎም ሰየመ። እንግዲህ ተስፋ መቁረጥ ለካ እውነትም ጀግንነት ያደርጋል። መድብል ምክርህ ዛሬ ድፍረት እንዲሰጠኝ አድርጎኝ እዚህ ቦታ ላይ ገብቼ አብሮ አደጌን ወንድሜን ብሩኬን ማግኘቴ ለእኔ ትልቅ ጀብዱነት ነው በማለትም በደስታ እየተፍለቀለቁ ብሩኬን ወደ ቤታቸው ይዘውት መጡ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል ማለት ነው። በሚገርም ሁኔታ እንግዲህ ብሩኬ ከነሞጊ እጅ ገብቶ ወደ ቤታቸው በቀጥታ እየመጡ ይገኛሉ። የካሌብ ሙሲሳ ሰዎች ብሩኬን ይቅርና ሞገስን ይዘው ለማገት እዛ ምን አባህ ልትሰራ መጣህ እያሉም ኮሌታውን ይዘው አንቀው ብሩክ የታገተበት ቦታ ሊወስዱት እየፈለጉ ባሉበት ሰዓት መድብልና ጓደኛው የጥይት ሩምታ ሲያወርዱባቸው በዚህን ሰዓት እንግዲህ ሞጊን ለቀው እነሱ ሩጫቸውን ቀጠሉ። አጅሬው ሞገስ ብሩኬ ያለበትን ዘሎ በመግባትም ብሩኬን እጁን ይዞ ከቤት አስወጥቶ የሚፈልጉትና እንዲሁም ደግሞ እንደ እቅዳቸው አሳክቶ ወደ ቤታቸው መጡ። በዚህን ሰዓት ቅድስትና ምሳሌ የደስታቸው ጥግ ወደር አጣ። ቅድስት ለፈጣሪዋ ተንበርክካ ሰገደችም ጸለየችም። አንተ እኮ አይቸግርህም ሞቷል የተባለንና ተስፋ የቆረጥንን ሰዎች ተስፋ የቀጠልክብን ለአንተ ምን ይከፈልሃል እያለች ሁላቸውም እንግዲህ በደስታ ሰርፕራይዝ ሆኗል። አሁን ላይ ሞገስ እንግዲህ ጀግና ያደረገው ምንድን ነው የሚለውም አብረን የምናየው ይሆናል። ሞገስ ለራሱ አምኖ ለመቀበል ያ የሚፈራ ሞገስ እንዴት እዛ አጣብቂ ቦታ ውስጥ ገብቶ አብሮ አደጉን ወንድሙን ሊያመጣ ቻለ እያለ ራሱን እንደ ጀብዱ እያወራለት ይገኛል። ሁላቸውም የሰው ልጅ ተስፋ ተቆረጠ እኮ መሞትን አይፈራም ሲልም አዎ እኔ ለአንድ ቀን ከሞኩም ልሞት ብዬ ተስፋ ቋርጬ ነው። እውነትህን ነው መድብል፣ ያንተ ውሳኔና ያንተ ነገር በጣም ይገርመኛል። ስለዚህ አንድ ሰው የሚፈልገውን ነገር ለማግኘት ከቻለ ተስፋ ቆራጥ ወይም ደግሞ ጠንካራ መሆን አለበት። ስለዚህ እየፈሩ ከመኖር አንድ መሞት መምረጥ ማለት ነው። ያን ጊዜ እድል ያወጣል ማለት ነው። ስለዚህ እኔም እሞታለሁ እንጂ እመለሳለሁ ብዬ አልነበረም የገባሁበት። እናም ከዚህ በኋላ ቆራጥ መሆንና ጠንካራ ሁኜ መወሰን እንዳለብኝ ከአንተ ተምሬያለሁ በማለትም መድብልን እያመሰገነው በምክሩ ይቀጥላል። የመድብል ጓደኛም የሰው ልጅ በህይወቱ የሚያጓጓው ነገር ካለ በዛን ሰዓት ለመሞት ይፈራል። ነገር ግን ተስፋ ከቆረጠ ደግሞ ለመሞት አይፈራም። ምንም ቢሆን ምንም ራሱን እየተከላከለ ብዙ ሰዎችን ያጠፋል በማለትም ሁላቸውም የተሰማቸውን ሀሳብ አንጸባረቁለት። ብሩኬ በዚህን ሰዓት ለካ ሰው አለኝ ጀብዱ የሆኑ መልካም ወንድሞች አሉኝ በማለትም ተደሰተ። በእርግጥ ብሩኬ ብዙ ስቃይ ስላሳለፈ አሁን ላይ በሚያሳዝን ሁኔታ በጣም ከብዶትና አሞት ይገኛል። ነገር ግን ይህን ያየችው ምሳሌ አባዬ ምን ሆነህብኝ ነው እንደዚህ ብስቁልቁል ያልከው? የሄድከው ታይላንድ ነው አሉኝ። ስደውልም ስልክህ አይነሳልኝም ምንድን ነው ስትለው ልጄ ታይላንድ ሁሉ ጊዜ ይመቻል ማለት አይደለም ከባድ ነው በማለትም እንግዲህ ምሳሌ እንደታገተ እንዳታቅ የሚያደርጉት ጥረት ነው። ሌላው ቅድስት እንግዲህ ከመምጣቱ በፊት ብሩኬ በሀሳብ
ወይም ደግሞ በቀድሞ ትዝታቸው ተውጣ ነበረ። ብሩክ ጋር ያደረገቻቸው ቃለ ምልልሶች፣ ንግግሮች በሙሉ በፊቷ እየመጡ እየረበሿት ነበረ። ይሄ ሁሉ አልፎ እውነት ብሩኬ በህይወት ካለ አብረን የምንቀጥል ይሆን ወይስ ደግሞ የህይወት ፍጻሜያችን እዚሁ ላይ ያበቃል እያለች ከብቻ እያለችም ነገሮችን እያሰበች ትገኛለች። ሌላው አሁን ዳጣ በደስታ ተፍለቀለቀች። በእርግጥ እነ ሞጊ ሲሄዱ አብሬያቸው መሄድ አለብኝ፣ ብሩኬ በህይወት መኖሩንም በአይኔ ማየት አለብኝ ብላ አስቸግራ ነበር። ይሄንን ያስተዋለው መድብል ጀግንነቷ ይመቸኛል፣ ለጊዜው ግን እሷ እዚህ ቦታ ላይ መግባት የለባትም፣ ቀጥታ እኛ መጨረስ አለብን፣ እናም ደግሞ በጣም የዋህ ልጅ ናት ሲልም ለሞገስ አንጸባረቀለት። ሞገስም ጀግና በጣም ጎበዝ ሴት ናት ዳጣ ማለት፣ ስታያት ዱርዬ ትመስላለች፣ ደግሞ ግን የመጨረሻ የዋህና አዛኝ የሆነች ለምንም የማትሰበር ጠንካራ ናት። እንደዚህ ስታያት ምንም አይነት የህይወት ውጣ ውረድ አሳለፈች ሴት አትመስልህም። ነገር ግን አባትና እናቷን አታ በጎዳና ያደገች ብዙ መከራ ያየች ልጅ ናት ብሎ ለመድብልም አብራራለት። እንዴት ከብሩኬ ጋር ተዋወቀች? ለብሩኬ ስለምንድን ነው ይህን ዋጋ የምትከፍለው? ጀግናም ሴት ናት ሲለውም ብሩኬ በከፋበትና ባዘነበት ሰዓት አቀርቅሮና ተክዞ ባለበት ሁኔታ እሷ በዚህን ሰዓት ብሩኬን አዝናንታ አስጨፍራ እፊቱ ጨፍራ አስደስታ ወደ ቤት አመጣችው። የሻይ ስትለውም ወይም ደግሞ የምሳ ስትለውም ምሳሽን እኛ ጋር ትበያለሽ በማለትም ወደ እኛ ይዟት መጣ። በዛን ሰዓት ሁላችንም ተዋወቅናትና እኔም እንደ ፈጣሪ ፍቃድ ሆኖ ረድቻት ቤተሰቦቿን ሙሉ በሙሉ ባታገኝም አባቷን አገኘች። አሁን ግን ለመኖር በጣም እየጓጓችና ፈሪ ሆናለች ሲለውም ብዬ የለ የሰው ልጅ ፈሪ የሚሆነው መኖር ሲጀምር ተስፋ ሲኖረው ነው። በፊት ማንም እንደሌላ ተስፋ ስለቆረጠች ዛሬም ብቻ እየኖረች ነበር ማለት ነው አለው። አዎ እንደዛ። ስለዚህ እኔም ተስፋ መቁረጥ አለብኝ ለዛሬ ነው ታዳ በማለትም ሞገስ እንግዲህ እንዳለውም ተስፋ ቆርጦ ብሞትም ልሙት ብድንም ልዳን በማለትም ብሩኬ ጋር በመሄዱ ብሩኬን እንግዲህ በድፍረት በመግባቱም አግኝቶ ወደ ቤታቸው ይዞ መጥቷል። ሌላው አሁን ሉላን እንግዲህ የሚያሰቃያት ትልቁ ችግር የሞገስ አለቃቸው ከሉላ ጋር ካልማገጠ ምንም አይነት የንብረት ዝውውር እንደማያደርግላቸውና እሷ ጋር ተማገጠ ደግሞ ንብረታቸውን ያለምንም ክፍያ እንደሚመልስላት ነገራት። ሉላም ደግሞ አሁን እያሳሰባት ያለው የዚህ አለቃ ነገር ነው። በፍጹም እኔ ገንዘቤን ድፍት አድርጌ ንብረቴን አስመልሳለሁ እንጂ እያንተን ተጨምላልቄ በፍጹም ንብረት ላስመልስ አልሞክርም፣ አለዛም ደግሞ እንደፈለግክ አድርገው በማለትም መልሳለን ነበር። እሱ ግን ሊፋታት አልቻለም። ሞገስ አሁን እንግዲህ የሚወደውን ጓደኛውንና የሚወዳትን ሉላን ለማኖር ተስፋ ቆርጦ ሳይሆን ጀግንነትን ድፍረትን ካልደፈርኩኝ በፍጹም የተሻለ ህይወት አይኖረኝም፣ እኔና ሉላም ከዚህ ስቃይ ልንወጣ አንችልም፣ ስለዚህ ጠንካራ መሆንና ደፋር መሆን አለብኝ በማለት ነው ከነ ብሩኬ መከራ ውስጥ ገብቶ ብሩኬን ሊያመጣ የቻለው። እናም አሁን የሉላ ትልቁ ችግር የሞገስ መፍራት አለመፍራት ሳይሆን የጠበቃው ችግር ነው። ሉላ እየተሰቀቀችና እያዘነችም እየተጨነቀችም ትገኛለች። ምን ማድረግ እንዳለባት እንኳ የምታውቀው ነገር የለም። እናም አሁን ላይ የታሰቡ ነገሮች በሙሉ እንደማይሳኩም እየተረዳችም ትገኛለች። ሞገስን አሁን መጥቶ ብሩኬ በህይወት አለ ሲላትም እንዴት ሊኖር ቻለ? አዎ ብሩኬ በህይወት አለ። እሱን አንድ ጊዜ ካወጣን በኋላ እኛም ወደ ኢጣሊያን እንሳፈራለን። እንግዲህ ብሩኬም ደግሞ የራሱን ህይወት ይኖራል አላት። ያርግልህ አለችው። ያርግልን ነው የሚባለው፣ ብቻዬን አልሄድ ሲላትም እሺ አሚን ያርግልን፣ ግን እኮ ብሩኬ አሁንም ችግር ውስጥ ነው በህይወት መኖሩን እንደታወቅ ስትለውም ሞገስ የካሌብ ሙሲሳን ወይም ደግሞ ብሩኬን የሚጠብቁ ብዙ ሰዎች አሉና ብዙዎቹ አንዱ ስልክ ሲያወራ ሰማሁኝ። በዚህን ሰዓት ሳዳምጠው ብሩኬን ያልገደለበት ምክንያት ምንድን ነው ካሌብ ሲልም አምልጦንም ነበረ እና እናንተ እኮ ናችሁ
ጥጋብ ወጥራችሁት ምግብ እያበላችሁ ባታበሉትና እንትን ባትሉት ኑሮ በፍጹም እንደዚህ ሊያደርግ አይችልም ነበረ። ስለዚህ አምልጦ በሆን ያንተ ነፍስ ነበር የሚቀደመው። ካሌብ ምን እንደሚያደርግህ ታውቅ ነበር ሲለውም ለምን አልገደለውም? ያልገደለበት ምክንያትማ ብሩኬ ገንዘብ ካለው ገንዘቡን በሱ ስም እስከሚያዞር ነው። ከዛ በኋላ ያሰናብተዋል ሲል ሰማሁኝ። ብሩኬ በህይወት እንዳለ ይሄን ጊዜ ገባ። ብሩኬን ማዳን እንዳለብን እና በህይወት መኖሩን ለመድብል ስነግረው መድብልና እኔ ተወያይተን ተስፋ ቆራጥና ጀግና ሁነን እዛ መግባት እንዳለብንም ተነጋገርን። ግን ደግሞ መድብል የመጨረሻ ጀግና ለወንድሙ ብዙ ነገር የሚሆንና እንደሁም ለሀገር የሚጠቅም በጣም ጀግና ወንድ ነው ሲላትም ሉላ እንግዲህ ከአንተ አይበልጥም ከአንተ ባይበልጥም ስትለው አሀሀ እሱ ከሌለ ጀግና ነኝ እሱ ካለ ግን አላት። የምሬን ነው። እኔ አሁን ሀገሬ አንተና አንተ ብቻ ነህ፣ ሌላ ሰው አይደለም። ስለዚህ ባክህ ለብሩክ ግን በህይወት ውስጥ ቢኖርም ግን ደግሞ ትልቅ ችግር ውስጥ እንዳለ ይሰማኛል። ምን እንደሚያደርጉት አይታወቅም። በተለይ ወደፊት ግርግራችሁን ከነቁባችሁ የመጨረሻ ሊገሉትም ይችላሉ አለችው ሉላ። አዎ አስቀድመው ከነቁብን በእርግጥ ለፖሊስ እናመልክት ብዬው ነበር። መድብል ግን በፍጹም ለፖሊስ ካመለከትን ብሩኬን ይገሉታል፣ የሆነ ነገር ወይ ደግሞ ቦታ ይቀይሩታል አለ። እውነቱን ነው አሁን ሳስበው። ስለዚህ ሳያስቡት ዘው ብለን እዛ ቦታ ሄደን ብሩኬን ማዳን ብቻ ነው ያለን አማራጭ። ብሩኬን ካዳን በኋላ መድብልም ያለኝ እናንተ ሰው ሀገር መሄድ አይጠበቅባችሁም፣ እነዚህ ወንጀለኞች ይጋለጣሉ፣ የራሳቸውን ንብረታቸውን አስመልሳችሁ ህይወታችሁን መኖር ትጀምራላችሁ ብሎ አለኝ ሲላትም ሞጌን ያንተን ሀገሬ የትም ሆነ የትም ብቻ ሰላም ያለው ህይወት ይኖረን እንጂ ችግር የለውም። ገንዘቡን ደግሞ እንግዲህ እንደ ፈጣሪ ፍቃድ ሁሉም ይስተካከልን ይችላል አለችው። የራሴ ገንዘብ ነው እንደምንም ብዬ የራሴን ገንዘብ አስመልሳለሁ ልላየ፣ ከዛ የትም ሆነ የትም ብቻ አብረን ህይወታችንን መኖር ነው የምፈልገው ሲላትም እሷም እሺ በቃ ችግር የለውም ፈጣሪ የልቦናችንን አይቶ ሁሉንም ነገር ያሳካልን በማለትም ተስማሙ። እንግዲህ ቅድስት ደስ ብሏታል ብሩኬ ስለመጣ። ቻናሉን ሰብስክራይብ